rely on for several reasons. ኢራን አሜሪካንና እስራኤልን የገጠመችበት ዋና ትጥቅ ድሮንና ሚሳኤል ነው። ለዚህም ሻሂድ 136 የተሰኘውን ድሮን በርካሽና በገፍ አምርታለች። በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችንና ባላስቲክ ሚሳኤሎችን በማስወንጨፍ የእስራኤልንና የአሜሪካን መከላከያ ማስጨነቅ ብሎም የመከላከል አቅማቸውን ማዳከም ላይ አተኩራለች። አንድ የሻሂድ ድሮን ለመስራት ከ20 ሺህ እስከ 50 ሺህ ዶላር ብቻ ይጠይቃል ተብሏል። እነዚህን የኢራን ድሮኖች ለመምታት የሚያገለግሉት እንደ ፓትሪዮት ያሉ ሚሳኤሎች ደግሞ በአንድ ጥይት እስከ 4 ሚሊዮን ዶላር ሊያስወጡ ይችላሉ። ይህ ማለት በ4 ሚሊዮን ዶላር 50 ሺህ ዶላርን መመከት ማለት። ይህ ማለት ጥቃት አድራሹ በጣም ርካሽ በሆነ መሳሪያ ተከላካዩን በጣም ውድ የሆነ ሚሳኤል እንዲጨርስ ያስገድደዋል መሆኑ ነው። ኢራን ድሮኖቿን በብዛት ወይም በጅምላ ስለምታዘንብ ተከላካይ ሀገራት ያላቸውን ውድ ሚሳኤሎች በፍጥነት እንዲጨርሱ ያደርጋቸዋል የሚል ስልት አላት። እናም 50 ሺህ ዶላርን ለማምከን 4 ሚሊዮን ዶላር ታስበጅታቸዋለች። በማዕቀብ ውስጥ የምትገኘው ኢራን እነዚህን ድሮኖች የሰራቻቸው በቀላሉ ከሚገኙ የሲቪል ኤሌክትሮኒክስ ዕቃዎች ነው። እናም አሜሪካ የማምረቻ ግብዓትና ሰንሰለቱን ለመቁረጥም ለመቆጣጠርም አስቸጋሪ ይሆንባቸዋል የሚል ግምት ይዛለች። በዚህም ይህንን ዘገባ እስከምናጠናቅርበት ጊዜ ድረስ ብቻ 2000 ድሮኖችን ተኩሳ 11 ሀገራትን ደብድባለች። ከዱባይ ኢንተርናሽናል ኤርፖርት እስከ ጀበል አሊ ኤርፖርት ድረስ ኢላማዎች ወድመዋል። ለዚያም ነው የነ መሐመድ ቢን ዛይድ ሀገር ያቺ የምስራቅ አፍሪካና የመካከለኛው ምስራቅ ሽፍቶችን የምታስታጥቀው ኤሚሬትስ መከላከያዬ አለቀብኝ እያለች አለቆቿን ድረሱልኝ ስትል የተደመጠችው። ለዚህ ግን አሜሪካና እስራኤል በጦርነቱ መሃል አዲስ ስልትና ፈጠራ ይዘው ቀርበዋል ይላል ጋዜጠኛ ቶም ፎርማን። ኢራን የጀመረችውን ርካሽና ውጤታማ የድሮን ጦርነት አሜሪካም ተቀላቅላበታለች። አሁን ጦርነቱን ማን የተሻለ ቴክኖሎጂ ታጥቆበታል ከሚለው ይልቅ ማን ርካሽ በሆነ መሳሪያ ብዙ ጥፋት ያደርሳል ወደሚል ፉክክር ተቀይሯልም ይላል። በተለይ አሜሪካ ራሱን የኢራንን ድሮን ኮርጃ ልክ እንደ ሻሂድ ያለ ድሮን አምርታለች። ስሙንም ሉካስ ብለዋለች።